የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ከአሚኮ ጋር በመተባበር በወሳኝ ኩነቶች የምዝገባ አገልግሎት የሚከናወኑ ተግባራት ማለትም የጋብቻ፣ የልደት፣ የሞት፣ የፍቺና የጉዲፈቻ የምዝገባ አገልግሎት አሰጣጥና መሰል ጉዳዮች ዙሪያ ለመወያየት ረቡዕ ግንቦት 20 2017 ከጠዋቱ 3 ሰዓት እስከ 4 ሰዓት የቀጥታ ስርጭት አዘጋጅቷል። በዚህ ዙሪያ ሐሳብ አስተያየት እንዲሁም ጥያቄ ካለዎት ስልክ በመደወል ይሳተፉ። የአማራ ሚዲያ ኮርፖሬሽን። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁልን? የአማራ ሚዲያ ኮርፖሬሽን ከአማራ ብሔራዊ ክልላዊ መንግስት ወሳኝ ሁነቶች ምዝገባ አገልግሎት ጋር በመተባበር ወደ እናንተ የሚያደርሱት ልዩ የቀጥታ ስርጭታችን ተጀምሯል። እንግዲህ በዛሬው ዕለት በአጠቃላይ የአማራ ክልል ወሳኝ ሁነቶች ምዝገባ አገልግሎት ምን አይነት ግልጋሎቶችን ነው የሚሰጠው በሚለው ዙሪያ ሐሳብ አስተያየቶችን እንሰጣለን። እንግዲህ የቀጥታ ስርጭት ነው። እናንተም ውድ ተመልካቾቻችን ከታች በመናስቀምጥላችሁ ስልክ ቁጥር እየደወላችሁ ያላችሁን ሐሳብ አስተያየት እንዲሁም ጥያቄዎችን ልታነሱልን ትችላላችሁ። እንግዲህ በዚህ ሐሳብ ዙሪያ ደግሞ እንግዶችን ጋብዘናል። አቶ አህመድ አደም የመረጃ ቅበላ ጥንቅርና አርካይቪንግ ዳይሬክተር እንዲሁም ደግሞ ወይዘሮ ማስተዋል አለባቸው በአበክመ ወሳኝ ኩነቶች ምዝገባ አገልግሎት የህዝብ ግንኙነት ኃላፊ እዚህ ስቱዲዮ ተገኝተዋል ማለት ነው። እንግዶች ስለመጣችሁ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። እሺ እንግዲህ ዛሬ ምን ወያየው ሐሳብ በአጠቃላይ በተቋማችሁ ምን አይነት ስራዎች ይሰራሉ እንዲሁም ደግሞ ወደ ኋላ በአመት ውስጥ የሰራችኋቸው በጎ የምትሏቸውን ስራዎች ወይም ደግሞ ክፍተታችን ነው ወይም አልሞላናቸውም ብላችሁ የምታስቧቸውንም ነገሮች ወደ ኋላ እናነሳለን። እስኪ ወደ መጀመሪያው ጥያቄ እንሂድና በተቋማችሁ ምን አይነት ስራዎች ነው የሚሰሩት? በወሳኝ ኩነት አገልግሎት ምን አይነት ግልጋሎቶች ነው የሚሰጡት? ምን አይነት ምዝገባዎች ናቸው የሚደረጉት? ከማስቴን ጀምር። አመሰግናለሁ። እንግዲህ ያው ተቋማችን በአዋጅ እና በደንብ ከተቋቋመ ወዲህ የተለያዩ ተግባራትን ያከናውናል። በመጀመሪያ ደረጃ ቀደም ሲል በ1952 የፍትሐ ብሔር ህግ ኩነቶች እንዲመዘገቡ የተቀመጠ ድንጋጌ ቢኖርም ያው መሰረት ይዞ ወደ ትግበራ ባለመገባቱና ይህ የምዝገባ ስርዓት እንደ ስርዓት ሆኖ ስላልቀጠለ በአዋጅ ቁጥር 760/2004 መሰረት ይህ የወሳኝ ኩነቶች ምዝገባ አገልግሎት ተቋቋመ። በእኛ ደግሞ በክልላችን በደንብ 120/2006 ነበር የተቋቋመው። እንግዲህ ከተቋቋመ ጊዜ ጀምሮ እስካሁን ድረስ የተለያዩ ተግባራትን እያከናወነ ይገኛል። በመጀመሪያ ደረጃ ወሳኝ ኩነት የሚለው ጽንሰ ሐሳብ ለህብረተሰቡ አዲስ ከመሆኑ ጋር ተያይዞ የግንዛቤ ፈጠራ ስራ ነው ሲሰራ የነበረው። ልክ ከተቋቋመ ጊዜ ጀምሮ የምዝገባ ተግባሩን በይፋ ካስጀመረበት ከ2008 ነሐሴ ሐምሌ 30 2008 ዓመተ ምህረት ድረስ ለህብረተሰቡ የግንዛቤ ፈጠራ ስራ ይሰራ ነበር። ወሳኝ ኩነት ምዝገባ ማለት ምን ማለት ነው? ለሀገር ያለው ፋይዳ ምንድነው? ለግለሰብ ምን ይጠቅማል? ወሳኝ ኩነት ባለማስመዝገባችን ምንድነው የሚጎዳው? ወሳኝ ኩነት አለመስመዝገብስ የህግ ተጠያቂነትን ያስከትላል ወይ የሚሉ የግንዛቤ ፈጠራ ስራዎችን እየሰራ ቆይቷል። ይህ የግንዛቤ ፈጠራ ስራ አሁን እኔና አንቺ እየተነጋገርን እስካለንበት ሰዓት ድረስ በቀጣይ ማህበረሰቡ ወሳኝ ኩነት ምዝገባ ለኔ ነው የሚጠቅመኝ፣ ለሀገሬም ለክልሌም ያለው ጠቀሜታ ከፍ ያለ ነው ብሎ ሰርጾት ወደ ውስጡ አስገብቶት የኔ ነው ብሎ ማስመዝገብን ባህሉ ያደረገ ማህበረሰብ እስከሚፈጠር ድረስ የግንዛቤ ፈጠራ ስራ ይቀጥላል። እንግዲህ እስከ መጨረሻው ድረስ ማለት ነውና ምንድነው ታርጌቱ? ልክ የውጭው ዓለም ማንኛውንም ክስተቶች በመረጃነት ይዞ ተግባራትን እንደሚያከናውን ሁሉ ሀገራችንም ያንን ተግባር ማከናወን ይግድ ይላታል። ለምን አንድ ሀገር ሰለጠነች፣ አደገች፣ ዘመነች ሲባል አንዱ መለኪያ መስፈርቱ መረጃዎቿ በውስጡ ያዘቻቸው ሁሉም ነገሮች ሁሉ በመረጃ የተደገፉ ናቸው ወይ? የህዝብ መረጃ ሊሆን ይችላል፣ የእንስሳት መረጃ ሊሆን ይችላል፣ የአጠቃላይ አገሪቱ ውስጥ ያሉት ነገሮች ሁሉ በመረጃ መያዝ የዘመናዊነት መገለጫ ነውና አገራችንም ያንን ስርዓት እስከምታሟላ ድረስ ይህንን ተግባር እያከናወነች ትገኛለችና እንግዲህ
ይህ ተግባር የምናከናውነው ክልላችንን ሀገራችንን ዘመናዊ ለማድረግ በመረጃ ሙሉ ለማድረግ ማንኛውም ተግባር ሲከናወን መረጃን ተንተርሶ ነው። ስለዚህ መረጃ ምንጩ ተቋም ደግሞ ይህ የወሳኝ ኩነት ምዝገባ አገልግሎት ነውና ይህንን መረጃ የማመንጨት ተግባሩን ያከናውናል። እነኚህ መረጃዎችን ለማመንጨት ምን ተግባራት ይከናወናሉ የሚለውን ደግሞ ለወንድሜ ለአህመድ ጊዜውን እንዳልሻማ ልልቀቅ። እሺ እንግዲህ አቶ አህመድ ደግሞ ምን አይነት ምዝገባዎች እንዳሉ ምን አይነት ግልጋሎቶችን እንደምትሰጡ ታብራራለህ ማለት። ኦኬ በሁለት መንገድ ለግለጽ ያስባለሁ። እስካሁን ባለበት ተቋሙ እየሰራቸው ያሉ ተልእኮዎች ምንድናቸው? ቀጣይስ ተልእኮስ ምንድነው ሚሎም በእነዚህ አስፔክት ባሳይ ጥሩ ነው የሚል ነገር ስላለኝ ነው። ቢኮዝ ተጨማሪ ተልእኮዎችን ከዚህ ጀምሮ ወደፊት ተጨማሪ ተልእኮዎች ስላሉት ማለት ነው። ተቋሙ እስካሁን ድረስ በነበረው እንግዲህ ማስቴ እንደተከሰችው የወሳኝ ኩነቶችን መመዝገብ ነው፣ ማስተባበር፣ መምራት ነው። ይሄ ማለት እንግዲህ በተባበሩት መንግስታት ድርጅት የተቀመጡ ሁነቶች አሉ። እኛ ሀገራችን የተቀበልናቸው ሁነቶች አሉ። እኛ ወደ ተቀበልናቸው ሊድና 7 ሁነቶች አሉ። 7ቱም ሁነቶች በግልጽ ልደት፣ ሞት፣ ጋብቻ፣ ፍቺ እነዚህ ዋናዎች ናቸው። ከነዚህ ጋር ተያይዞ ደግሞ ልደት የሚወልዳቸው ደግሞ 3 ኩነቶች ደግሞ አሉ ተጨማሪ። ያ ማለት ጉዲፈቻ ያው ልደት ነው። በተመሳሳይ መንገድ አባትነትን በፍርድ ቤት መቀበል መስጠት እነዚህም ልደት ናቸው። ከልደት ጋር አብረው የሚያያዙ የሚዋሃዱ ናቸው 3ቱም ማለት ነው። ስለዚህ ዋናዎቹ በአርቲኩሌት አድርገን ስናወጣቸው እነዚህ ነገሮች ይመዘግባል፣ ተግባሮች ይመራን፣ ያስተባብራን ነው። ይሄ እስካሁን ድረስ ባሉት ነው። ከቀጣይ አንፃር ደግሞ ተጨማሪ ታስኮች አሉ። ይሄ በአዋጅ 760 የተሰጣቸው ተልእኮች ነበሩ። የወሳኝ ኩነቶች ምዝገባና ብሔራዊ መታወቂያ አዋጅ ሲወጣ ማለት ነው። አሁን ላይ ደግሞ ተጨማሪ ታስክ ተሰጥቶት ደግሞ አሁንም አዋጅ ቁጥር 137 የሲቪልና ቤተሰብ ምዝገባ አገልግሎት በሚል ተጨማሪ ታስኮች ተጨምረውለታል። ምንድነው የሚሰራው ከዚህ በኋላ ተጨማሪ አድርጎ? አንደኛ ፋሚሊ ሬጂስተር ያደርጋል። ፋሚሊ ማለት ቤተሰብ በሙሉ ይመዘገባሉ። በእነዛ ውስጥ ያሉትን ደግሞ ሁነቶችን ደግሞ በተመሳሳይ ቅድም ያወራናቸው ሁነቶችን ደግሞ በእነዛ ውስጥ ያሉትን ደግሞ ይመዘግባል። ይሄ አንዱ ተጨማሪ ታስክ ነው ከነዛ ውጭ። ሁለተኛው ተጨማሪ ታስኩ እነዚህን ስራዎችን ቀልጣፋና ውጤታማ ለማድረግ ደግሞ በተመሳሳይ መንገድ ቴክኖሎጂ አጋዥ ስራዎችን የመስራት ደግሞ ግዴታ ተጥሎበታል። አሁንም በተጨማሪ ታስክ ማለት ነው። ስለዚህ ይሄ ከዚህ በፊት ስንሰራቸው የነበሩትን የሃርድ እንቅስቃሴዎቻችን ወደ ሶፍት የመቀየር በአዲስ አዋጅ ማንዳቶሪ ነው። ለተቋሙ ተልእኮ ተሰጥቶታል። ስራዬ ብሎ የሚሰራቸው ስራዎች ናቸው። ሁለተኛ በሲንግል ኢቨንቶች ከምንሰራቸው ደግሞ በተደራጀ መንገድ ፖፑሌሽንን በደንብ ልናውቅበት በምንችልበት ያመዘጋገብ ስርዓት ደግሞ መከተል እንዳለበት ደግሞ አሁንም ተጨማሪ ታስክ ተቋሙ ወስዷል። ስለዚህ ከተልእኮ አንፃር ስናየው ከዚህ በፊት የነበሩ ተልእኮዎቹ ጋር በጥፍ ሊባል በሚያስችል መንገድ ማለት ነው ተጨማሪ ታስኮችና ተልእኮዎችንም ይዞ በአዲስ አዋጅ የመጣ መሆኑን የሚያሳዩ ነገሮች አሉ። ምናልባት እዚህ ጋር ቀደም ሲል ማስቴም ስታነሽ እንደነበረው መጀመሪያ የግንዛቤ ፈጠራ ስራዎች ናቸው የተሰሩት እያልሽ ነበርና አሁን በተለይ ልደት ላይ 3 ኮምፖነንቶች አሉ። ምናልባት ማህበረሰቡ ያቃቸዋል ወይ? አሁን ላይ እናንተ ግንዛቤ ፈጥረናል ብላችሁ ታስባላችሁ? ማህበረሰቡ በደንብ ያቃቸዋል ብላችሁ ታስባላችሁ? ምናልባት ከተማ አካባቢ ያለ ሰው እኔም በተቻለ መጠን አሰስ ለማድረግ ሞክሬያለሁ። ትንሽም ቢሆን ግንዛቤ ያለው አንዳንድ አስገዳጅ ሁኔታዎችም ስለሚፈጠሩ የማስመዝገብ ሁኔታዎች አሉ። ግን ምናልባት ወደ ገጠሩ አካባቢ ሪሞት ኤሪያ ምንላቸው ላይ ህብረተሰቡ ግንዛቤ ተፈጥሮለታል በየእውነት እነዚህን ሁነቶች ያቃቸዋል ብላችሁ ታምናላችሁ? እንግዲህ ግንዛቤ በመፍጠር ደረጃ ይቅርታ ይሄ ተቋም እንትን ነው ዋቢያችን ነው ብለን እናምናለን። ያ ግንዛቤ የሚፈጠርባቸው መንገዶች በጣም የተለያዩ ናቸው። እንዲህ በኤሌክትሮኒክስ ሚዲያው በዚህ በቴሌቪዥንም በራዲዮንም በማህበራዊ ሚዲያ ከመጣ ጊዜ ጀምሮ በማህበራዊ ሚዲያ ገጽ ለገጽ መድረኮችን በመናገኝበት ጊዜም እንደዚሁ ሰዓቶችን እየወሰድን ከዛ መድረክ ስራዬ ተብሎ ደግሞ የወሳኝ ኩነት ምዝገባ ምንነት ጥቅሙን የመሳሰሉትን ጉዳዮችን ለማስረዳት የገጽ ለገጽ የግንዛቤ ፈጠራ እናካሂዳለን። እንግዲህ የገጠሩ ማህበረሰብ የምትደርሽው አንድም በሬዲዮ ነው፣ አንድም ደግሞ በገጽ ለገጽ ነው።
ያው በሬዲዮ የተለያዩ ፕሮግራሞችን እያሰራን ስለ ጽንሰ ሐሳቡ ስለ ምንነቱ በጣም በርካታ ጊዜ ከፋና ሬዲዮ ጋር እንደዚህም ደግሞ በጣም በአብዛኛው ደግሞ ከዚህ ከአማራ ሚዲያ ኮርፖሬሽን ጋር በብዛት እንሰራለን። ከዛ ባሻገር ደግሞ የአድማጭ ቡድን የሚባላል። የአድማጭ ቡድን ማለት ከ25 እስከ 30 ያሉ የህብረተሰቡ ክፍሎች አንድ ላይ ሰብሰብ ብለው በመቅረጸ ድምጽ የተቀረጸ ድምጽ የሚተላለፍበት ማለት ነው። ቁጭ ብለው የሚያዳምጡት ስለ ወሳኝ ኩነት ምዝገባ ምንነት፣ አይነት፣ ግለሰባዊ ጠቀሜታው፣ ክልላዊ ጠቀሜታው፣ ሀገራዊ ጠቀሜታው፣ አለማስመዝገብ የሚያስከትለው ጉዳት እነኚህን በተመለከተ ዘርዘር ያለ በድምጽ የተቀረጸ ለነኛ ለ25 ሰዎች እናስደምጣለን። እነኛ 25 ሰዎች ደግሞ ሲበተኑ በጣም በርካታ ጎረቤቶች አሏቸው፣ በጣም በርካታ ቤተ ዘመዶች አሏቸው። እነኛ ኩነቶች በዘመዶቻቸው በቤተሰቦቻቸው በአካባቢያቸው ማህበረሰቦች ሲፈጠሩ ያዳመጡትን እንዲህ አይነት ነገር አዳምጫለሁ፣ እንዲህ አይነት ጠቀሜታ አለው። ልደት ሲሆን ልጁን በ90 ቀን አስመዝግቢ፣ ሲጋቡ እንደዚሁም ሲፋቱና ሞት ሲከሰት ይሄንን ነገር ብንተገብረው ጥሩ ነው ብሎ እንዲያስተምሩልን ነው እነኛን ሰዎች የምናሰለጥነው። እንግዲህ የገጠር ማህበረሰቡን በዚህ መልኩ ከዛ ባሻገር ደግሞ እንግዲህ ልጆችን ማስተማራችን ወይም ልጆችን ህፃናትን ተማሪዎችን ማሳወቅ ሁሉንም የማህበረሰብ ክፍል ትደርሻለች ተብሎ ይታሰባልና ትምህርት ቤቶች ላይም ደግሞ እንደዚሁ ክበባትን በማቋቋም የክበብ አባሎችን ወይም ትምህርት ቤት ሰልፍ ላይ በሚኒ ሚዲያ እንደ ትምህርት ቤቱ ይመቸኛል ይሄንን ግንዛቤ የምፈጥረው በዚህ መልኩ ነው በሚልበት ሁኔታ ትምህርት ቤት ላይ ግንዛቤ የመፍጠር ስራ እንሰራለን። ምንድን ነበር ከዚህ በፊት የነበረው ችግር? ያው ትምህርት ሚኒስቴር ትምህርት ቤቶች ላይ ሊቋቋሙ የሚገባቸው ክበባቶች እነኚህ ናቸው ብሎ ወስኖ ነበረ። ግን የችግሩን ስፋት አሳይተን የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ችግሩን ግምት ውስጥ በማስገባት የወሳኝ ኩነት ምዝገባ ፋይዳን በመረዳት በትምህርት ቤቶች ላይ ክበባት ተቋቁመው ግንዛቤው እንዲፈጠር የማድረግ ስራ እንዲሰራ አግዞናል። እጅግ በጣም አግዞናል። በዚህ አጋጣሚ ማመስገን ፈልጋለሁ ትምህርት ቢሮን። ከዚህ ባሻገር ደግሞ እንግዲህ እያንዳንዱ አሳዋቂዎች የሚባሉ አሉ በእኛ በወሳኝ ኩነት ምዝገባ አደረጃጀት ውስጥ ማለት ነው። አሳዋቂዎች ማለት ምንድነው? በማህበረሰቡ ውስጥ ተደማጭነት ያላቸው ማህበረሰቡን በደንብ ያቆታል የሚባሉ አካባቢው ማለት ነው። እነኛ ሰዎች ሴሌክት ይደረጉና ፈቃደኝነታቸው ተጠይቆ ያው ክስተቶቹ ጤና ተቋም በተለይ ተፈጥሯዊ ክስተቶች ምንላቸው ልደትና ሞት ጤና ተቋማት ውስጥ ይከሰታሉ ብለን እናምናለን። እነኚህ ሞት የተከሰተ ልደት የተከሰተ ጋብቻን ማን ፈጸሙ፣ ፍችስ ተፈጽሟል ወይ፣ ጉዲፈቻ ሳለው ሌሎች እነኚህ ቅድም ኢትዮጵያ ተቀብላ ያጸደቀቻቸው ኩነቶች በዛች አሳዋቂ የምትባለው ሴት ወይም ወንድ አካባቢ ተከስቷል ወይ የሚለውን ነገር እሷ መረጃ ታመጣለች። ለማ ለመዝጋቢ አካሉ ለክብር መዝገብ ሹሙ ክብር መዝገብ ሹሙ ሎቢ ያደርጋል። እዛ ወረቀት ማስመዝገብ ያለውን ፋይዳ ልደት ከሆነ ያው እንኳን ደስ ያላችሁ፣ ጋብቻም ከሆነ እንኳን ደስ ያላችሁ ብሎ ማለት ነውና ያንን ያስረዳል። መተው እንዲመዘገቡ ያደርጋልና ያው ብዙ ጊዜ አላቀም ምን እንደምለው ሚዲያን የመከታተል ችግር አለብን እኛ። የሆኑ አዳዲስ ነገሮችን ቶሎ የመቀበል ችግርም ይታይብናል እንጂ ግንዛቤ በመፍጠር ደረጃ ቀደም እንዳልኩሽ ካንቺ ጋር እስከምናወራበት ጊዜ እስካሁን ሰዓት ድረስ ግንዛቤ እየፈጠርን ነው። ቀጣይም እንዳልኩሽ ማህበረሰቡ ማስመዝገብን ባህሉ እስከሚያደርግ ድረስ የግንዛቤ ስራ ፈጠራችን ይቀጥላል። ግን ሰው ምንድነው ይሰማል ግን አያዳም ማለት አዳምጦ ወደ ትግበራ የመሄድ ችግር አለበት እንጂ ግንዛቤ በመፍጠር ረገድ በጣም በራሪ ወረቀቶችን እናሰራጫለን። ስቲከሮችን መኪና ላይ ባጃጅ ላይ የወሳኝ ኩነት ምዝገባ ጥቅሙን በተመለከተ እጅግ በጣም ባጭር መልእክቶችን እናስቀምጣለን። የተለያዩ ስልቶችን ተጠቅመን የግንዛቤ ፈጠራ ስራችን በሰፊው ሰርተናል። ምናልባት የምትጨምረው ነገር ይኖር ይሆናል? አይ ማስቴ ብዙ ነገሮች ዝሮ ምን በግንዛቤ ደረጃውን እንደ ብዙ አልሰራናቸውም የሚባሉ ነገሮች ላይኖሩ ይችላሉ። ግን
ህብረተሰቡ አሁን በመቀበልና ባለመቀበል ያሉ ጋፖች አዳዲስ ነገሮችን ተቀብሎ ወደ ስራ በመለወጥ በኩል ያሉት ሂደቶች አዝጋሚ ናቸው። ያን የሚያመላክቱት ያን ነው። እንግዲህ ብዙ ጊዜ ከነ አንተ ሚዲያ ጋር ብዙ ስራዎች እንሰራለን፣ ከትምህርት ቤቶች ጋር ብዙ ስራዎች እንሰራለን፣ ከጤና ጋር ብዙ ስራዎች እንሰራለን። እነዚህ ሁሉ የስራው ባለቤቶች ናቸው። ትምህርት የስራው ባለቤት ነው። ጤናም የስራው ባለቤት ነው። ሴቶችና ህጻናት የስራው ባለቤቶች ናቸው። እነዚህ ሁሉ በእነሱ መዋቅር ሁሉ እነዚህን ስራዎች አድሬስ ያደርጋሉ። እነዚህ ማለት እስከ ቀበሌ ድረስ የራሳቸው የሆነ መዋቅር አደረጃጀት ያላቸው ተቋማቶች ናቸው። ስለዚህ በእያንዳንዱ ቤት ይሄንን ኢንፎርሜሽን አድሬስ የማድረግ ስራዎች ተሰርተዋንም እየተሰሩ ናቸው። ግን በተሰሩት ልክ ደግሞ ጌን የማግኘት ሂደቱ በጣም አዝጋሚ ነውና ወደ አዲስ ኢሚዲየት የሆነ ፍላጎት ሲኖር ብቻ ነው ወደኛ መጥቶ አድሬስ የማድረግ ስራዎችን እየሰራ ያለ እንጂ ነገ ይጠቅመኛል ለኔ፣ ነገ ይጠቅመኛል ለአካባቢው፣ ነገ ይጠቅመኛል ለሀገር ብሎ ፋይዳውን ትንሽ ሰፋ አድርጎ በማየት በኩል ትንሽ ዘገም ያለ ሁኔታዎች ያሉ መሆኑን የሚጠቁሙ ነገሮች ነው ምናያቸው ምንታዘባቸው። ሌላ በተጨማሪ ደግሞ ያው ማለት በጎ ተጽዕኖ ትፈጥሪያለሽ። ይሄንን ለማሳወቅ ምንድነው በጎ ተጽዕኖ? ህጻናቶች ለትምህርት የደረሱ ህጻናቶች ትምህርት ቤት ሲገቡ የልደት የምስክር ወረቀት ይጠየቃሉ። አንድ ይሄ በጎ ተጽዕኖ ነው። አዎ ገባኝ። ይሄ ከተቋማት ጋር የምትሰሩትን ቅንጅታዊ አሰራር ወደ በኋላ እንመጣበታለን። ምናልባት ስልክ አለ። ሄሎ ሄሎ። አቤት አድማጫችን። ጤና ይስጥልኝ። ጤና ይስጥልን። ማን እንበል? ከየት ነው? ሰይድ እባላለሁ። አቤት አቤት። ሰይድ ዳውድ። አዎ ሰይድ። ሰይድ። እሺ ሰይድ ከየት ነው? ከማዕከላዊ ጎንደር። ከማዕከላዊ ጎንደር። እሺ እየተከታተልከን ነው? አዎ። እሺ በጣም እናመሰግናለን። እንግዲህ በመናነሳው ሀሳብ ዙሪያ ያለህን ሀሳብ፣ አስተያየት፣ ጥያቄ መቀጠል ትችላለህ። ለምሳሌ አሁን ሞታው ሪከርድ የሚሆን አሁን ጎንደር አካባቢ የቀመጠንበር በተራ ሄሎ ሰይድ። ሰይድ አቤት። እየሰማኝ ነው? ድምጽህ ትንሽ ጥራት የለውምና እየተሰማህን አይደለም። ሄሎ። አቤት አቤት። አሁን የሚናገረው ነው። ለምሳሌ የወይስ አገልግሎት የሚሰጠው በወረዳው በቀመበት በላይ ይፈታል ነው። አሁን በኢንሳት ድምጽ ትንሽ ይቅርታ ሰይድ። አሁን ምናልባት ቴሌቪዥን ካለ አጠገብህ ልትዘጋልን ትችላለህ? አረጋግጥ ነው። እሺ ድምጽ ትንሽ እየተሰማን አይደለም። እስኪ ቀጥል መስማት ከቻለ። አሁን ለምሳሌ በየተለያየ ቦታዎች ለምሳሌ የክነት ምዝገባ እየተካሄደ አይደለም። ወረዳ ብቻ እየተካሄደ ያለ በሙሉ ቢካሄድ ወደ ወረዳ ነገሮች ቢካሄድ። ሁለተኛ በሞት በሰርግ የተለያዩ ነገሮች ወረቀት የሚሰጠው በምስክር የተለያዩ ነገሮች ነው እና ይሄ ነገር እንዴት ይታያል? በወረዳ እየተንቀሳቀሱ ነው ወይ? እየተንቀሳቀሱ አይደለም። ይሄ ነገር መግለጫ ቢሰጠው። ይቅርታ ሰይድ ደግመህ ትደውልልን። እየተሰማን አይደለም። ይቅርታ በጣም ቦታ ይቀይር። ትንሽ ቦታ ቀይረህ መልሰህ ትደውልልናለህ? እሺ አድማጮቻችን እንግዲህ እሺ እንመለሳለን። እንግዲህ ቀደም ሲል ስናነሳ እንደነበረው እንግዲህ ስለ ግንዛቤ ፈጠራ እያወራን ነበረ ቀደም ሲልና ምናልባትም እዚሁ ላይ ህብረተሰቡ ጋር ግንዛቤ ፈጥረናል እያላችሁ ነበር። እኔ ይሄንን ያነሳሁት ምንድነው የተወሰኑ ቦታዎችንም ለማየትም ለመጠየቅም ሞክሬያለሁ። ሌሎች ቦታዎችን በስልክም እንደዚሁ ለማጣራት ሞክሬያለሁና አንዳንድ ሰው አሁን ሊያስመዘግብ ሄዶ ያገኘሁት ሰው ምን አለኝ? አንድ ሰው ለትምህርት ቤት ያስፈልጋል ተብዬ ነው እንጂ እኔ ምን እንደሆነ አላውቅም ይሄ ምዝገባ አለኝ ማለት ነው። ለልጁ የልደት ካርድ ሊያወጣ ማለት ነውና ሌላ ሰው ደግሞ አንድ ያላገባ ላሰራ ነው የመጣሁት አለኝ። ያላገባ ኩነት ሆኖ ነው የሚመዘገበው። ስለዚህ የሆነ ክፍተት እንዳለ ስለተሰማኝ ነው እንደዛ ያልኳችሁና አዎ ትክክል ነሽ እኮ። ቅድም ምናልባት አዳምጠሽኝ ከሆነ እንግዲህ በጣም በርካታ የግንዛቤ መፍጠሪያ ስልቶችን ተጠቅመናል። ሰው ሚዲያን የማዳመጥ እና ሚዲያው ላይ አዲስ ነገር አለ ብሎ ምን አለ ብሎ ሚዲያን የመከታተል ችግር አለብን። እንዳልኩሽ ከ2006 በደንብ ቁጥር 120 2006 የክልላችን ከተቋቋመ ጊዜ ጀምሮና በተቋም ደረጃ
ሰራተኞችን ከቀጠረበት ጊዜ ጀምሮ የግንዛቤ ፈጠራ ስራ ሲሰራ ነው የኖረው። እንግዲህ ክልላችን ላይ ያለው ህዝብ ይሄ ነው ብዬ ቁጥሩን በድፍን ባልናገርም ኢን ሚሊየን ያለው ማህበረሰብ ላይ ገጽ ለገጽ አትደርሽም። የምትጠቀሚው ምንድነው? ሬዲዮ ነው፣ ቴሌቪዥን ነው፣ ማስታወቂያዎችን በማሰራት ፕሮግራሞችን እንደዚህ በማሰራት ግንዛቤ በመፍጠር በራሪ ወረቀቶችን እንዲነበቡ በማድረግ እንግዲህ የማንበብ ልምዳችን የድረስ ነው ማንበብ የሚችለው ማህበረሰብ ማለት ነው። በአብዛኛው እናይ ከሆነ በየተቋሙ ሊፍሌት ሲሰጠን ወይ መቀመጫ እናደርገዋለን ወይ አጣጥፈን እንዲ አስቀምጠን ያንን ነው። ስልክ ገብቷል። ሄሎ አቤት። ሄሎ አድማጫችን። አቤት። እሺ ማን እንበል? ከየት ነው? አለሙ ሰላም ተደሰ ነው። አለሙ ከየት ነው? ከደቡብ ወሎ ደሴ። ደቡብ ወሎ ደሴ። እሺ እየተከታተልከን ስለነበር እናመሰግናለን። ኦኬ እሺ ተመልካቻችን ወጥቷል። ወደ ቀደመው ሐሳባችን እሺ እና ያ እንግዲህ ቅድም እንደጠቀስኩት ማለት ነው አሚኮ ዋዊያችን ነው ብለናል። በጣም በርካታ ጊዜ የሬዲዮ ፕሮግራሞችን ከቴሌቪዥኑ በበለጠ ሬዲዮ ላይ ነው የሚደርሰው። በአማራ ሬዲዮ በስርጭት ማለት በሊንክ በሚያገናኛቸው ኤፍኤሞቹ ባሉበት ሁሉ የግንዛቤ ፈጠራ ስራችንን እንሰራለን። ኢቭን ምን አድርገን ነበረ ከዚህ በፊት የባህር ዳር ከተማ ላይ ያለው የትምህርት ቢሮ የሬዲዮ ማሰራጫ የትምህርት ፕሮግራም ከተላለፈ በኋላ የረፍት ሰዓቶች አሉ። ከትምህርት ከአንደኛው የትምህርት አይነት ወደ አንደኛው የትምህርት አይነት በሚሸጋገሩበት የሆነች ደቂቃ አለች 5 ደቂቃ። በዛ መካከል በዛ ኢንተርቫል ጥቅሞቹን የሚያስረዳ ማስታወቂያ በማሰራት መልክቶችን አስተላልፈናል። ያ እንግዲህ አዳምጠን ተግብረናል ወይ የሚለውን ነገር እኔ መልሼ ለአድማጮች ነው ምነግራው። ሬዲዮ ካላዳመጥሽ አታይም፣ ካላነበብሽ አትገነዘይም ስለዛ ነገር ጥቅሙን አይደለ? መድረኮች ላይ የሚነገሩ ነገሮችን አዳምጠሽ ካልተገበርሽ አይሆንም፣ ወደ ውስጥሽ አይሰርጽም። አዎ እሱ ምናልባት አክሰስ ይላልላቸው ይችላል። ቴሌቪዥን አሁን አድማጭ ቡድን ሬዲዮም ምናልባት ማንበብ የሚችልም ሰው ሊሆን ይችላል። እነዚህን አክሰሶችን ማግኘት የሚችል ሬዲዮ ማንበብም ማዳመጥም ሁሉንም የማህበረሰብ ክፍል አማክሎ የያዘ ሬዲዮ ነው። ምናልባት መስማት የተሳነው ካልሆነ በስተቀር ማለት ነው። ያንን ነገር ኢቭን በብሔረሰብ ቋንቋዎች ሁሉ እንዲተላለፍ እናደርጋለን ከአሚኮ ጋር ተነጋግረን ማለት ነው። እንግዲህ በደንብ አልደረስንም የሚለውን ልውሰድ። ለምን ተከታታይ ዛሬም ነገም ህብረተሰቡን ሚዲያ በሚከፍትበት ጊዜ እኛን የሚያይ ከሆነ ይሄ ነገር ተደጋገመ ምንድነው ሲጥቅማለው ብሎ ያዳምጠናል ብለን እንገምታለን። ግን ምንድነው ያለን ችግር አንድ ነገር ሲነገረን ይጠቅመኛል ብሎ ወደ ውስጥ ወስዶ ወደ ራስ ወስዶ በመተግበር ደረጃ ያለውም ክፍተት እንዳለ ሆኖ እኛ ጋም ያለውን ማህበረሰቡ ግንዛቤ አልተፈጠረልኝም ብሎ ካለ ከመቀበል ውጪ ሌላ ምንም ግን ያቅማችንን ተቋሙ እዚህ ድረስ ገጽ ለገጽ ለመድረስ ያድማጭ ቡድን በአካል ለመድረስ ተማሪዎችን በማሰልጠን ከፍተኛ ስራ እየሰራ ነው። እንግዲህ የክልሉ ተቋም እንዳልኩሽ ገጽ ለገጽ አይሄድም። ልክ ባሉን በተቋሞቻችን በተዋረድ ባሉ አደረጃጀቶቻችን መዋቅሮቻችን ይሄንን ተግባር መናከናውነው ተግባሩ በሚፈለገው መልኩ ተተግብሯል ወይ ያ እንግዲህ አይተን ክፍተቱን መውሰድ ነው የሚሆነው እንጂ አቅም በፈቀደ መጠን ይሄንኝህን ተግባራት ህብረተሰቡ እንዲያውቃው እንዲረዳው እንደሚጠቅመው ተረድቶ በማስመዝገብ የራሱን ድርሻ እንዲወጣ በማድረግ ረገድ ያቅማችንን ጥረናል ብለን እንገምታለን እኛ። መልካም እንግዲህ ይሄንንም እድል እስኪ ጥረቱ ግን እንዳለም ሆኖ ምናልባት ማየት የሚገባንም ነገር ማየትም ከቀጣይ አንፃር ጥሩ ነው የሚሆነው። አንዳንዴ በሚዲያ ወይም በክበባት መተላለፉን ብቻ አይደለም አሁን ህብረተሰቡ ግንዛቤ ፈጥሯል። አሁንም ቆም ብለን ደግሞ ከያንዳንዱ ግለሰብ ፐርስፔክቲቭ ማየት የግዴታ ነው የሚሆነው። በእያንዳንዱ ወደታች መዝጋቢ አካላት ዝቅ እያለ ሲሄድ እና ከላይ የሚሰጠው የፕሮፓጋንዳ ስራዎቻችን ለየት ማለት የሚገባቸው ይመስለኛል። ወደ ታችኛው ጋር ስንሄድና ራሱ መዝጋቢው ጋር ጠጋ ስንል ማውራት የሚገባው ስለ አንዷ ሴትዮ የግል ህይወቷ ነው ማውራት የሚገባ። ለምሳሌ ልጅ ከወለደች ምንድነው የሚጠቅማትኝ መመዝገቡ፣ ቢሞትባት ምንድነው የሚጠቅማት የሚለውን ነገር ማሳየት የግድ ነው። ያንን እስከዛ ድረስ መሄድ የግድ ነው። አሁን በዛ ሌብል ደረጃ የሚፈለግበትን ያለ ርቀት ተሄዷን ተብሎ አይገመትም።
በዛ ሌብል ደረጃውን ፋርዘር መሄድ ይጠይቀናል። ብዙ በእያንዳንዱ ቤቱን እንዲያንኳኳ የሚችሉ ሜቶዶሎጂዎች መጠቀም የግድ ይለናል። እነሱን ሌተሮን እያየን ነው ማስተካከል ማረም የሚገባንን ነገር ማውሰድ ነው ጥሩ። እስኪ እንደው እዚሁ ላይም ግንዛቤም እየፈጠርን እንሂድና ምናልባት አንድ ሰው ሁነት ለማስመዝገብ ሲመጣ ምንድነው ማሟላት ያለበት? እስኪ ምናልባት አቶ አህመድ ምንድነው የሚጠበቅበት? አንድ ሰው ወሳኝ አንድ ሁነት ተፈጥሯል ላስመዝግብ ብሎ የሚመጣ ሰው ወደ ተቋማችሁ ወደ አገልግሎት ሰጪ ተቋማት ወደ እናንተ ምንድነው ማሟላት የሚገባው? እንግዲህ የእያንዳንዶቹም ሁነቶች የተለያዩ ደጋፊ ማስረጃዎችን ማቅረብ የሚጠበቅባቸው ሁኔታዎች አሉ። እያንዳንዶቹ ልደት ላይ የምናያቸው ሌላ ነው፣ ጋብቻ ላይ የምናያቸው ሌላ ነው፣ ሞት ላይ የምንጠይቃቸው ሌሎች ናቸው። በእያንዳንዱ ጉዲፈቻ ላይ የሚጠየቁት ሌሎች ናቸው። አባትነትን በፍርድ ቤት ማሳወቅን በተመለከተ ወስዶ ላስመዝግብ የሚል ደግሞ ማቅረብ የሚገባው ማስረጃዎች የተለያዩ ናቸው። ስለዚህ ዘርዘር አድርገን ማየት የምንችልበት እድሉን ካገኘን ልደት ላይ አሁን ማቅረብ የሚገባው ከዚህ በፊት ስንከተላቸው የነበረው የህግ አሰራራችን እናት እና አባት እንደተወለደ ሁለቶችን በአካል ተገኝተው ማስመዝገብ አለባቸው ነው። አንድ ዋናው ቀዳሚ ተግባሩ ነው። ያዝልኝ እዚህ ጋር አንዴ ስልክ እናስተናግድ። እሺ ተመልካቻችን ሄሎ ሄሎ፣ እንዴት አደርክ? እግዚአብሔር ይመስገን። እሺ ማን እንበል? ከየት ነው? ዮናስ ተባለ። ዮናስ እሺ ከየት ነው? ተባዳ። እሺ እየተከታተልከን ስላለህ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄህን መቀጠል ትችላለህ። የልደት ምዝገባ ጋር በተያያዘ እሺ ልደት ለማስመዝገብ ኩነት ምዝገባዎች ጋር ሲል አሁን በሀሳብ ሲመጣ እንደነበረው እናንተ ወይ እናትና አባት በጋራ መገኘት አለባቸው። እሺ ከዚህ ጋር በተያያዘ እየገጠመን ያለ ችግር ወቅቱ የመዘገብ ምዝገባ ለማስመዝገብ ሄደን መታወቂያ ጋር የተያያዘ ነው ችግር። ለምሳሌ አባት መታወቂያ ኖሮ እናት መታወቂያ የሌላት ሲሆን ቀበሌዎች የቀበሌ መታወቂያ ለመስጠት ችግር አለባቸው። አሁን መታወቂያ አልሰጥም ይላሉ። መዝጋቢዎች ደግሞ ሁለታችሁ መታወቂያ ካለለ አንዘግብ ይላሉ እና እንቅፋት እየሆነ ስለሆነ በምንድን ነው ሊፈታ የሚችል ነው መጀመሪያ። እሺ እናመሰግናለን። እሺ ምላሹን ተከታተሉን ተመልካቻችን። እሺ እንመለስ ወደ ሀሳባችን። አቆምኩበት ልመለስና ነው የሚሉ ከዚህ በፊት ስንከተላቸው የነበረው አፕሮች በህግ ደረጃ ነው። እነዚህ ግን ብዙም ያራምዱ ነገሮች አልሆኑም። የሚያመጣው እንትን ችግሮች እየሰፉ ሲመጡ የግዴታ ህግን ደግሞ መፈተሽ የግድ ነው የሚሆነው። ስለዚህ እዚህ ጋር ፈተሽ ተደርጎ ከሁለት አንዱ መምጣት የሚችልበት እድሉ ካለ ከሁለት አንዱ ማስመዝገብ ይችላል። ወይ አባት ማስመዝገብ ይችላል፣ ወይ እናት ማስመዝገብ ትችላለች ልጇን። ግን የባልየውን ማስረጃ ግን ማቅረብ የግድ ነው። አባትየውን ወይም አላውቀውም ማለት አለባት፣ ወይም ደግሞ ፕሮፋይል ማቅረብ ግዴታ ግን ተጥሎባታል ልጁ ህፃኑን ስታስመዘግብ። ስለዚህ አንዱ የማስመዝገብ እድሎች አሉት ማለት ነው። ከጋብቻ ትልቁ አሁን ልደት ጋር እነዚህ ናቸው። በፊት በጋራ የነበረ አሁን ደግሞ በተናጠል የሚሰራባቸው እናት መታ የአባትየውን ፕሮፋይል ማምጣት አለባት። ማን ነው አባቱ? እዚህ ጋር አሁን የዮናስንም ጥያቄ መልሰን መሄድ የምንችልበት አጋጣሚ ስላለ ነው። ምንድነው ያለው? የልደት ምዝገባ ሄድን፣ እናት ወይ አባት መታወቂያ ይዘዋል፣ አንዳቸው ግን አልያዙም፣ ስለዚህ መመዝገብ አንችልም ተባልን ነው የሚሉት። እንዴት ነው? ምንም ጥርጥር የለውም መመዝገብ ይችላል። ማን የሚከለክል? በዚህ ፕሪንሲፕል እኮ መመዝገብ ይችላል። አሁን እናት መታወቂያ አላት ታስመዘግባለች። እዛም ቀበሌ ጋር መደበኛ መኖሪያ ቦታዋ ነው። እዛ ቀበሌ ጋር ቀበሌዋ ጋርም ላይሆን ይችላል። ጤና ተቋም ጋር እኮ ሄደች። ጤና ተቋሙ ከወለደች እኮ ጤና ተቋም ጋር እየመዘገብን እኮ ነው። ከዚህ በፊት በመደበኛ መኖሪያ ቦታ ነበር እየመዘገብን የነበረው ቀበሌ ላይ ብቻ። አሁን ግን ከመደበኛ መኖሪያ ቦታችን ወጠን ደግሞ ተቋማት ላይ እየመዘገብን ነው። ስለዚህ እዛ ቦታ ላይ እናት ነው ያለች የወለደች፣ አባት ላይ ኖር ይችላል። ስለዚህ እናት ብቻውን ማስመዝገብ ትችላለች። የእሱ መታወቂያው ያዘው አላዘው የእሱን አይደንቲቲ ግን ማመላከት ግዴታ ይኖርባታል። ማን ነው ስሙ? እስኪ የወላጅ ፕሮፋይል ምን ላቸው ምንድናቸው? ስሙን ራሷን እናት አባትነቱን ዜግነቱን ማሳየት አለባት። በምንድን ነው የምታመጣው? አሁን እነዚህ ዜግነቱን መታወቂያ ታደሰ መታወቂያ አልታደሰ አይመጣም። ዜግነቱን የሚያሳይ ነገር እኔ መታወቂያ ላይ ዜግነት አለ። ፓስፖርት እናስገባ ያዙልኝ አንዴ። እሺ ሄሎ አድማጫችን ተመልካቻችን። እሺ ሄሎ አቤት አቤት። አንዴ አስተያየት ስለነበረ ነበር። እሺ ማን እንበል? ከየት ነው? አበበ በራዘው ከፍኖተ ሰላም። አበበ
ከፍነት ሰላም። እሺ እየተከታተልከን ስላለህ እናመሰግናለን። ሀሳብ አስተያየት ጥያቄህን መቀጠል ትችላለህ። አሁን ዝግጅቱን እየተከታተልኩ ነበር ስለ ወሳኝ ሁነት ምዝገባ። እሺ ነገር ግን እናንተ የምታወሩትና ተግባሩ እናንተኑ ሲታይ በጣም የተራራቀ ነው። ለምሳሌ ወሳኝ ሁነት እየተመዘገበ ያለው ዞን ከተማዎች ላይ እና ወረዳ ከተማዎች ላይ ብቻ ነው እንጂ ቀበሌዎች ላይ ያን ያህል አገልግሎት እየሰጠ አይደለም በአሁኑ ወቅት። እና ይሄ ደግሞ በጣም ብዙ ነገር ሰዎችን እያስቸገረ መጥቷል። እና ይሄ የሚሰፋበትን መንገድና የሚገኝበትን ነገር ይመቻች ይችላል። እንግዲህ ሲጨምር ወደ ወረዳ ላይ እና ወደ ቀበሌ ላይ ሲሄድ ወሳኝነት በገንዘብ ነው እየተመዘገበ ያለው። በምን ከፍተኛ ገንዘብ ነው የሚጠይቁት ባለሙያዎች ቀበሌ ላይ እና ወረዳ ላይ ያሉ ባለሙያዎች የተለያዩ ገንዘቦችና የተለያዩ ጥቅማጥቅሞችን ይፈልጋሉ። ይህን በቃ አላማረኝም አይነት ነገር የአይን ቀለም አላማረኝም አይነት ነገር ሀሳቦችን በመደርደር የተለያየ ሂሳብ ስለሚጠይቁ ይሄንን የሚስተካከልበትን መንገድ አስተያየት በስብሰባም በምንም በምትገናኙበት ሰዓት አስተያየት መንገድ ነው። ዞንና ወረዳዎች ላይ ይሰራል፣ ግን ቀበሌዎች ላይ ስንሄድ ገንዘብ እየተጠየቅን ነው። አዎ በገንዘብ ነው እየሰሩት ያሉት እና ይሄ ደግሞ መንግስት ያስቀመጣቸው ይሄን አገልግሎት ይሰጡ እስከሆነ ድረስ ሄሎ አበበ ሄሎ እያደመጥነህ አይደለም? እስኪ ወደ መጨረሻ ያነሳው ሀሳብ ካለ አሁን ይሄ እንደነገርኩሽ የተለያዩ ጥቅማጥቅም ስለሚጠይቁ እነዚህ ጥቅማጥቅሞች ቀርተው መንግስት ባስቀመጠው መሰረት የሚመዘገብበት መንገድ ቢመቻች የተሻለ ነው ብዬ ያለ። እሺ ይሄንን ጥያቄ ይዘነዋል። ምናልባት ሌላ ሀሳብ የምትጨምረው ካለ? አይታሻለሁ። እሺ በጣም እናመሰግናለን። ምላሹን መከታተል ይችላሉ። እሺ ወደ ቀደመው ሀሳባችን እንመለስ። ስለዚህ ምንድነው መሆን የሚገባቸው የእናቱ የአባትየውን ፕሮፋይል መስጠት ግን የግድ ይሆናል። ለምሳሌ ዜግነቱ ሌላ ሊሆን ይችላል። ዜግነቱ ትክክለኛውን ነገር ከመታወቂያው መውሰድ ይችላል፣ ከፓስፖርቱ ጋር መውሰድ ይችላል። የሚጠቅመው መታወቂያው ለዛ ነው። አሁን የታደሰ ያልታደሰ የሚለው የሚያሳየው ቤዚካሊ የሰውየውን ፕሮፋይል ያሳያል ነው አያሳይም ነው። ስሙ እዛ ጋር መውሰድ ይችላል። እድሜን እዛ ጋር ውሰድ ነው የሚለው። ዜግነትን እዛ ጋር ውሰድ ነው የሚለው አዋጁ። ስለዚህ ለዛ ፐርፐዝ ብቻ ያስፈልጋል። ምንም ሳይኖረው ፕሮፋይሉ ምንም ሳይኖረው ማመኖር ሊኖራል ብዬ አላስብም፣ ኢትዮጵያዊ ካልሆነ በስተቀር እዚሁ ካልሆነ። አሁን የውጭ ዜጋ ሆኖ ምንም ፕሮፋይል የለ ጠፍቶብኛል ቢል ምንም የሚስተናገድበት ኦፕሽን የለውም። እሱን ራሱ የሚገልጽበት ሰነድ የለም። እሱነቱ አማራጮች ይኖራሉ። ፓስፖርት አለ፣ ቪዛ አለ፣ የመኖሪያ ፍቃድ አለ። እነዚህ ሁሉ አማራጮች መጠቀም ይችላል። ከነዚህ ሁሉ አማራጮች አንዱላቱን ማቅረብ ይችላል። ከነዚህ ምን ይወሰዳል? ዜግነት፣ እድሜ መውሰድ ይችላል። ስሙን ሙሉ ስሙን እዚህ ጋር መውሰድ ይችላል። ስለዚህ ያንን ለመውሰድ የግድ ሰከንደሪ መረጃዎች ያስፈልጋሉ እንጂ በአካል ቀረባል ምናልባት ከፍርድ ቤትም ወረቀት አምጡ እየተባልን ነው የሚል ጥያቄ መጥቶ ስለነበረ ነው። ምን አይነት ምናልባት አሁን የልደት ሰርተፊኬት ሲያሰሩ እናት ብትገኝ አባትየውም ወይም የጋብቻ ሰርተፊኬት ሊሆን ይችላል፣ ብቻ በህግ የሆነ ወረቀት መምጣት አለበት እንጂ አንመዘግብም። አሁን ባለው የምዝገባ ስርዓት አለ። በፊት የነበረው እንኳን በፊት በነበረው ወላጅ አባትና እናት መኖር አለበት ይላል። እሺ አሁን ግን በኋላ ሌተሩን ጥያቄዎች ስላሉ ነው እዛ ጋር አያይዤ መልሳቸዋለሁ ብዬ ስላሰቡ ነው እንጂ አሁን በርካታ ማሻሻያዎች ብዙ የህግ ማሻሻያዎች ተደርገዋል። በርካታ ከዛ ውስጥ ማሻሻያ ከተደረገበት ውስጥ አንዱ ከሁለት አንዱ ተገኝተው ማስመዝገብ አለባቸው ነው ልደትን። አንዱ ይሄ ነው ከልደት አንፃር ሲል። ጋብቻ ግን ህጉ የሚለው በአካል ሁለቶችን በአካል ገኝተው መገኘት መመዝገብ አለባቸው ይላል። እሺ ያዝልኝ አንዴ እናስገባ። ሄሎ አቤት። ሄሎ አቤት አቤት። እሺ ማን እንበል? አለሙ ባላለው ከደሴ ነው። እሺ ስለተመለስክ ደስ ብሎናል። ሀሳብ አስተያየትክን መቀጠል ትችላለህ። አስተያየት እንግዲህ ስለ ወሳኝ ሁነት ኦልሞስት ከ6 ዓመት በላይ ሆነኝ መረጃውን ተሰማው። እሺ ያን በመስማት ተግባራዊ ለማድረግ አስፈላጊነትን ተቀብዬ ተግባራዊ ለማድረግ ቀበሌ ሲመዘገብ
ማሰብ ያለብኝ ለካ አሁን እየሰማሁ ነበርና አጠቃላይ ፕሮፋይል ስለሚያዝ የ8ኛ ክፍል ላይ ያለው እድሜና መታወቂያ ላይ ያለው እድሜ ማች መሆን አለበት። ዝም ላይ ወሳኝ ኮሌክሽን ስለዘገብ ወረቀት ሲሰጠን ማች የሆነ እድሜ መሆን አለበት ማለት ነው። ከ8ኛ ክፍል ካርድና የወሳኝ ኮሌክት ወረቀት ሲሰጥ ነው ማለት ነው። እና እኔ ግን አስፈላጊነቱን ብቻ በማመር የተወሰነ ብሩን ሆነ የከፈለችውን ረሳሁት አለው ለተወሰነ ክፍያ ነገር ከዛ ያን እንስል 8ኛ ክፍል ካርድ ጋር ሲያስተያየው ለፓስፖርቱና ለአንዳንድ ነገሮች የተለያየ ስለሆነ ኢንቫሊድ ሆነ ማለት ነው። እሺ ስለዚህ አሁን እንደገና ማስተካከል ይቻላል ወይ የሚል ጥያቄ ነው። አንዴ ከተሰራ በኋላ ሌላ ማስተካከያ ተደርጎለት መሰራት ይችላል ወይ ነው ጥያቄ? አዎ። እሺ ጨርሰሃል? ሁለተኛው ደግሞ ሌሎች ሰዎች ለማውጣት በሚሄዱበት ጊዜ የሞተ ሰው ወይም የአዲስ ህፃን አዲስ የተወለደ ህፃን ያልተመዘገበች እያለ ይጠየቃሉ እና እነሱ ይዛችሁ ከመጣችሁ ነው የሚሰራላችሁ ይባላል። ይሄ ወሳኝ ኩነት የሚመዘገበው ሰውና እነዛ ሰዎች ምን አገናኛቸው? እነዚህ በራሳቸው የሚመዘገቡ ናቸው። እነዛ ደግሞ የሞተም ከሆነ የሚያስመዘግበው አካል አለ፣ ህፃንም ከሆነ ደግሞ ወላጆቻቸው ያስመዘግባሉ። በዛው እስኪ ትንሽ አስረዳን፣ አልገባንም። ወሳኝ ኩነት ልመዘገብ ነው የልደት ወረቀት ልወስድ ነው ብለው ይሄዳሉ አይደል? የልደት የልደት ሰርቲፊኬት እሺ ወሳኝ ኩነት ማለት ነው። እንግዲህ አጠቃላይ ለማምጣት ሲሄዱ በተለይ ትልልቅ ሰዎች በአካባቢ የአዲስ ህፃን የተወለደ ወይም የሞተ ሰው ካለ እሱን አስመዝግበህ ነው የምትሰጠው ይባላል ማለት ነው። እነዚህ ሰዎች በራሳቸው ወሳኝ ኩነት ምዝገባ ማስኬድ ይችላሉ። የአዲስ ህፃን የተወለደ ህፃን መፈለግና ወይም አዲስ የሞተ ሰው ካለ ያልተመዘገበ ወሳኝ ኩነት እሱን አምጣ መባሉ ስራውን ለማቀላጠፍ ነው ወይስ ምን ታስቦበት ነው የሚል ጥያቄ ነው። አመሰግናለሁ። እሺ እናመሰግናለን አለሙ። ምላሹን ትከታተለናለህ። እናመሰግናለን። ጥያቄዎችን እያዛችሁ ነው አይደል? ይዣለሁ። እሺ የቅድማን ሀሳብ ጠቅለል እናርጋት አቶ አህመድ። ኦኬ ከጋብቻ ጋር አሁን ብዙ ጊዜ እየተፈጠረ ያለው ችግር ምንድነው? በመመሪያ ቁጥር 7 2010 የወሳኝ ኩነቶች ምዝገባ መመሪያ ጋብቻ ላይ ባልም ሚስትም በአካል ተገኝተው ሲቪል ምዝገባው ጋር መፈረም አለባቸው ይላል። አሁን አብዛኛው ማህበረሰቡ ችግሩ ያ ነው። ይሄን ምዝገባ ለመመዝገብ በአካል መቅረብ አለባቸው። ነገር ግን በተለያየ ምክንያቶች ባልየው ሌላ ቦታ ይሄዳል። በተለያየ ምክንያት ውጭም ሊሆን ይችላል፣ የሆነ ቦታም ሊሆን ይችላል፣ የሆነ ውክልና ሊልክ ይችላል። በእንደዛ አይነት ውክልናዎች ከህጉ ጋር ይቃረናሉ። ቢኮዝ ህጉ የሚለው በአካል ቀርባ መፈረም አለበት ይላል። በዴሊጌሽን ምዝገባ የለም። በዴሊጌሽን ምዝገባ የሚፈቀደው የክልሉ የፍትህ ቢሮ ኃላፊው ፍቃድ ሲሰጡ ብቻ ነው፣ ይሁንታ ሲኖራቸው። የወጣበት ምክንያት እንዲህ ስለሆነ በዚህ ምክንያት በህመም ሊሆን ይችላል፣ በሽተኛ ሊሆን ይችላል፣ ጋብቻው በኢንደራሲ ይፈጸም ብሎ ውሳኔ ሲያሳርፍ ልክ እንደ ባል ሆኖ ወይም እንደ ሚስት ሆኖ ሁለቶችም በአካል ክብር መዝገቡ ጋር ቀርበው መፈረም ይችላሉ፣ ምስክር ወረቀት ማግኘት ይችላሉ። እሺ ያዝልኝ አንዴ። እሺ አድማጭ ተመልካች አለን። ሄሎ አቤት። አስተያየት ለመስጠት ነበር። እሺ ማን እንበል? ከየት ነው? ቴዲ ከሀይቅ። ቴዲ ከየት ነው? ከሀይቅ። እሺ እየተከታተልከን ስላለ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካለ መቀጠል ትችላለህ። ወሳኝ ኩነት ምዝገባ እሺ እንደ ሀገር አስፈላጊ በመሆኑ እዚህ እንገልጻለን። ግን አቤት እያደመጥነህ ነው። ወሳኝ ኩነት በሰዓቱ መመዝገብ አለበት ከተባለ ብዙ ጊዜ አሁን ከ2 ወር 3 ወር የሚቆይበት ሁኔታዎች አሉ። ለመመዝገብ ስንሄድ አልመጣም የለም የተባለ እንመለሳለን። ለተለያዩ እንግልቶች የተፈጠረና ለተለያዩ ወጪዎች ማለት ነው። አገልግሎት ሰጪዎች ናቸው የሌሉት። ወረቀቱ አልመጣም እየተባለ እንመለሳለን። ካርዱ እና ብዙ ወረዳዎችን አቤት እያደመጥነህ ነው። ወቅቱ የጠበቀ ከተባለ በወቅቱ ተገኝቶ ሞባው ሰውየው
ሁለት ወር ጠብቆ 3 ወር ጠብቆ በሚንገላታበት ሌላ አማራጭ ሲፈልጉ ወደ መግዛትና ወደ ተለያየ መንገድ የሚወስድ መንገድ በሰዓቱ ቢቀበል የሚል አስተያየት መስጠት ነው። እሺ እናመሰግናለን። ተጨማሪ ሐሳብ አለ? የለኝም። እሺ እናመሰግናለን። ምላሹን ተከታተለን። መስቲ ሐሳብ ካለ እሺ ዞሮ ተያያዥ ሐሳቦች ናቸው እየተነሱ ያሉትና እየመለስን መሄድ እንችላለን። ምናልባት የመጀመሪያው ጥያቄ እንኳን እየመለስክልን ነበር አቶ አህመድ። አንዳቸው ከተገኙ ግን የባሏን ወይም የሚስት መታወቂያ መያዝ አለበት፣ ይዞ መመዝገብ ይችላል ነው። የልደት የጋብቻስ? የጋብቻን እኮ አሁን እሱ በዝርዝር አስቀመጠ። ህጋችን ምን ይላል? ሁለቱም በአካል መገኘት መቻል አለባቸው። ሁለቱ በአካል ሲገኙ ምንድነው መያዝ መቻል ያለባቸው? ከሚስት ወገን 2 ከባል ወገን 2 እማኞች ማለት ነው መገኘት መቻል አለባቸው። ቅድም እንዳለሽ አሁን በአጋጣሚ አንቺና ባለቤትሽ ተጋብታችሁ በአጋጣሚ ባለቤትሽ ወደ ውጭ ሄደ፣ በሄደበት የጋብቻ ማስረጃችሁ ተፈለገ። አሁን እንግዲህ ህብረተሰቡ ማየት ያለበት እዚህ ጋር ሌጋል የሆነ ማስረጃ የሚሰጠው ከወሳኝ ኩነት ምዝገባ ብቻ ነው ማወቅ መቻል ያለበት ማለት ነው። ተፈለገ በወቅቱ እንደተጋባችሁ ብታስመዘግቡ ኖሮ ይሄ ነገር አያስፈልግም ነበረ። አንቺን ወክሎ እስከ ፍትህ ቢሮ ድረስ መድረስ አያስችልም ነበርና በዚሁ አጋጣሚ ወቅቱን ጠብቆ ማስመዝገብ የሚያስገኘውን ጠቀሜታ እየተናገርኩ ነው። እና ባለቤትሽ እዛ ሄዶ የጋብቻ ማስረጃችሁን አምጡ ብትባሉ በአካል መቅረብ አለበት ስለሚል አንቺ ብቻሽን ማስመዝገባችን ግን ሊሆን የሚችለው ምንድነው? ቅድም አቶ አህመድ እንዳለው የፍትህ ቢሮ ኃላፊው ህጉን ተከትሎ ይሁንታቸውን ሲሰጡ አንቺ ብቻሽን በእንደራሴ ጋብቻሽን ማስመዝገብ ትችያለሽ ማለት ነው። ፍቺ ማለት ፍቺ ኩነት ነው አይደል? ፍቺን ለማስመዝገብ ደግሞ የሚያስፈልገው ማስረጃ አንደኛ መታወቂያ፣ ማንነትሽን የሚገልጽ ማለት ነው። ማንነትሽ ከመታወቂያሽ ስለሚቀዳ ለምሳሌ እኔ ማስተዋል አለባቸው ነኝ ተፋታው ከባለቤቴ ጋር ያንቺን ስም ላስመዘግብ እችል ይሆናል አይደል እንዴ? ስለዚህ ማንነትሽን የሚገልጸው መታወቂያሽ ስለሆነ መታወቂያሽን ትይዣለሽ። ከዛ ደግሞ ፍርድ ቤቱ የሰጠሽን ጋብቻ የተናደበትን ውሳኔ የግድ ያስፈልጋል። የፍቺ ደጋፊ ማስረጃ ይሄ ነው። ሞትን በተመለከተ ደግሞ ያው ጤና ተቋም ላይ ከሆነ ቅድም አህመድ ሲገልጽ እንዳዳመጥ ነው ልደት በሚመዘገብበት ጊዜ ተቋም ላይ የተከሰተ ማሳወቂያ ወረቀት የሚባል አለ። የህፃኑን ሙሉ በሚወለድበት ጊዜ ያ ህፃን ምን ነበር እስከ ኪሎግራሙ እስካዋለደችው ነርስ በስንት ሰዓት እንደተወለደ ምን ቀን እንደተወለደ ከማን እንደተወለደ የሚገልጽ ማስረጃ አለ። ያንን ማስረጃ እንደሚፈልገው ሁሉ ጤና ተቋም ላይ የሞተ ሰው ደግሞ የሞት ማስረጃ ያስፈልገዋል፣ ጤና ተቋሙ የሰጠው ማለት ነው። ጤና ተቋም ላይ ካልሆነና ቤት ውስጥ ከሆነ ደግሞ አስመዝጋቢው አካል የዛን የሟችን ሙሉ የህይወት ታሪክ መናገር መቻል አለበት። መልካም እስቲ ወደ ተጠየቁ ጥያቄዎች ሊሄድ ነውና ቅድም እንዳለው ዮናስ የጠየቀው ጥያቄ ላይ ልደትን ለማስመዝገብ አሁን በተሻሻለው 211/2016 ደንባችን ላይ አንድ ወላጅ ብቻ ማስመዝገብ እንደሚችል መናገር ፈልጋለሁ። ቅድም ነግሮታል። ፍኖተ ሰላም ላይ ዞን ከተማዎችና ወረዳዎች ላይ ነው ምዝገባ የሚካሄደው ብሏል። መዝጋቢ አካል የክብር መዝገብ ሹም የሚባለው ቀበሌ ላይ የሚገኘው ነው። ምናልባት እነኚህ ዞንና ወረዳ ላይ እና ክልል ላይ ነው ትክ የሚሰጠው። ትክ የምስክር ወረቀት ከጠፋበት ከተበላሸበት ያም መመዝገቡ ዳታ ላይ ታይቶ ቀሪ ሰነድ ላይ ታይቶ ሃርድ ኮፒው ላይ ታይቶ ትክ ሊሰጥ ይችላል እንጂ አዲስ ምዝገባ ሊከናወን የሚችለው ቀበሌና ቀበሌ ላይ ብቻ ነው። ቀበሌዎች አልተገኙም እኛ ራሳችን ወስደን በመዋቅራችን ለምን አልተገኙም? ይሄ የሚመለከተው አካል ምን እየሰራ እንደሆነ መነጋገር ይጠይቀናል። ትክክል ነው፣ ላይገኙ ይችላሉ። ግን ምንድነው ምናልባት አሁን ወቅቱ የፈጠረው የጸጥታ ችግር ላይ እነኛ ሰዎች መዝጋቢ አካላት እዛ መቀመጥ ባለ መቻላቸው የተከሰተ ከሆነ ሁኔታዎች እስኪስተካከሉ ድረስ አንድ ማዕከል ላይ ቁጭ ብለው ወረዳ ላይ ቁጭ ብለው እነኛ ሰዎች የቀበሌ መዝጋቢ አካላት ሊመዘግቡ ይችላሉ። ይሄንን ግን አካባቢው ሙሉ ሰላም የሰፈነበት ሆኖ ምንም አይነት እንከን ችግር የሌለበት ሆኖ መዝጋቢ አካላት ከሌሉ የኛ የተቋማችን ችግር ነው፣ የመዝጋቢ አካላቶቻችን ችግር ነው።
መዝገበ ላይ አካላቶቻችንን መጠየቅ ይኖርብናል የሚለውን ሙሉ በሙሉ ነው የምንወስደው። ይሄንን ገንዘብ ይቀበላሉ የተባለው እንግዲህ ተመዝግቦ የምስክር ወረቀት ሲሰጥ ለምስክር ወረቀት ብቻ የሚከፈል ክፍያ አለ። ምን ያህል ነው የሚከፈለው? ልደት 10 ብር አይ ቲንክ አዲስ በተሻሻለው በዛ መልኩ ነው የሚከፈለው አለው የራሱ የሆነ መመሪያ ማለት ነው የክፍያ። ግን ከዛ በኋላ በሺ የሚቆጠር ገንዘብ እንሰማለን እኛም እናዳምጣለን። ይሄን ያህል ሽብር ከፍዬ እኛ ጋር አውቶንቲኬት ሊያደርጉ ሲመጡ ይሄን ያህል ከፍዬ ኢሚግሬሽን ሲሄዱ ኢሚግሬሽን ሲጠራጠር ወደኛ ይልካቸዋልና ስንጠይቃቸው ይሄን ያህል ሽብር ከፍዬ እኮ ነው። ለምን ያን ያህል ሽብር መክፈል አስፈለገ? ተመዝጋቢ አካሉ መብቱ ነው ማስመዝገብ። ቀብረር ብሎ መብቴ ነው ብሎ ማስመዝገብ ይችላል። ለምንድነው ብር የከፈለው? ምናልባት ከኋላ ኖ አንዳንዴ ምን እናገኛለን መሰለሽ እኛ ጋር ለአውቶንቲኬት ሲመጡ ይሄን ያህል ብር ከፍዬ ነው ይላሉ። ስናጣራ ያ ሐሰተኛ ሰነድ ወይ ሐሰተኛ ሰነድ ነው ወይ ህገወጥ ነው። እንግዲህ ሐሰተኛ ሰነድ የምንለው ዝም ብለው በየማተሚያ ቤቱ ያሳትሙና ኦር ከለር ኮፒ ያደርጉና የህጋ ያልሆነ የታሪኮችን ይሞሉና ይመጣሉ። ያ ሐሰተኛ ሰነድ ነው። ህገወጥ የምንለው ደግሞ ትክክለኛ የኛ ሴኩሪቲ ፊቸር ያለው የምስክር ወረቀት አለን። ብርሃንና ሰላም ብቻ የሚታተም አለን። የኛ የምስክር ወረቀት ሌላ ማተሚያ ቤት ሊታተም አይችልም አለው ሴኩሪቲ ፊቸር። ያ ይሆንና ላዩ ላይ የሚሞላው ነገር ግን ሐሰተኛ ነው። ሐሰተኛ ሰነድ ይሞላል። ይሄ ህገወጥ እንለዋለን። ሰነዱ የኛ ትክክለኛ ነው ግን ደግሞ ላዩ ላይ የተሞላው ነገር ሰራተኞች ነው የሚሰራው ማለት በሌላም ሰው በሌላም አሁን ለምሳሌ የጸጥታ ችግር በደረሰባቸው ማህተሞቻችን ተዘርፈዋል። የምስክር ወረቀቱ የክብር መዝገቡ ሁሉ እነኛ ነገሮች ይሸጣሉ። የኛ መዝጋቢ አካላት ላይ አንዳንዴ ግድፈት እናገኛለን ባሞላል ደረጃ ማለት ነው። መመሪያን ካለማወቅ ከመሳሰሉት ማለት ነውና አሁን ስናይዛቸው ወይ ሐሰተኛ ነው ወይ ህገወጥ ነው ሽብር የተከፈለበት ሚንስ ያ ግለሰብ ያላሟላው ወይም ያሱ ያልሆነ ወይም ደግሞ የተጠራጠረው ነገር አለ ማለት ነው። ስንይዘው ሐሰተኛ እናገኛለን ህገወጥ እናገኛለንና አንድም ብር የሚከፍሉት በዚህ ነው። ያኛው የለም ብዬ ማደማደም አልችልም። ሊኖር ይችላል ግን የግለሰቦች የስነ ምግባር ጉድለት የለም ብዬ አላደማደም። ሊኖር ይችላል ግን እነኚህ ነገር በይፋ አሁን እዚህ ሚዲያ ላይ ባያውለውም ስልክ ቁጥራችን አለ፣ የፌስቡክ አድራሻ አለን። በውስጥ መስመር የት ምን እንደከፈለና የት አካባቢ ከሆነ ከነገረን ማለት ነው የርምት እርምጃ ማንወስድበት የለም። አሁንም እየወሰድን ስለሆነ ማለት በጣም በርካታዎች እጃችን ላይ ምን ይዛቸው በተፋጠነ ፍትህ ስርዓት አሰጣጥ ላይ ምን በአርቲዲ በመንለው ህጋዊ እርምጃ የሚወሰድባቸው አሉ። ምርመራ የሚጣራባቸው በጣም በርካታዎች አሉ። እነኚህ ነገሮች ማህበረሰቡ ለኛ ቢያደርሰን ጥቆማ በዚሁ አጋጣሚ ጥቆማ የሚሰጥበትን ስልክ መስጠት ከፈቀድሽልኝ 0583 20 10 72 ደግሞ አለው 0583 20 10 72 ወይም ደግሞ 0583 20 28 09 ላይ ቢደውሉ እነኚህ ጥቆማዎችን ተቀብለን ኢሚዲየትሊ እርምጃ ለመውሰድ ተቋማችን ዝግጁ ነው። አሁንም እየወሰዳችሁ ነው? ያው አዎ በሚገባ እየወሰድን ነው። በዚህ መልኩ ቢታይ እንግዲህ ማህበረሰቡ ማወቅ መቻል ያለበት መብቱን ለማስጠበቅ ገንዘብ መክፈል የለበት። በቃ መብቴ ነው ማለት መቻል አለበት። ልትመዘግበኝ ይገባል። ምናልባት ያንን ወረቀት ፈልጎታል እኮ አስፈልጎታል አይደል? በዛ ሰዓት ምናልባት እነዚህ መብቴ ነው ብሎም እኮ ላይሰራለት ይችላል እኮ። ያንን እኮ እየተናገርኩ ነው አሁን። ያንን ምንድነው ህጋዊ ሆኖ ሄዶ አይ ገንዘብ ካልከፈልከኝ አልሰራልህም ካለው ኢሚዲየትሊ በዚህ ቁጥር ይደውል። እርግጠኛ ነኝ አፋጣኝ የሆነ ምላሽ ያገኛል። ለምን እኛ የተቋቋምነው ለማህበረሰቡ አገልግሎት ለመስጠት ነው። ህብረተሰቡ ደግሞ በአገልግሎታችን ሊረካ ይገባዋል። በእንደዚህ አይነት የከፋ ስነ ምግባር ባላቸው ሰዎች መስተጓጎል የለበትም። የሚፈልገውን ጥቅም ማጣት የለበትም። መብቱን ማጣት የለበትም። በዚህ በእርግጠኛ ሆኜ ነው 100% ምናገረው። በዚህም ተቋሜ በሚሰራው ስራ በጣም ስለምተማመን ማለት የእውነት ለመናገር ለሚዲያ ፍጆታ ሳይሆን በእርግጠኝነት ስለምተማመን ነው ተቋማችን በሚሰራው ስራ። ከዛ ባሻገር ዓለሙ የ8ኛ ክፍል መታወቂያና እድሜ መመሳሰል አለበት እንባላለን።
አሁን ምን ቸገረን መሰለሽ? በድጋሚ መሰረት ምን ችግሮን ነው የ8ኛ ክፍል ካርድ የትምህርት ቤት ካርድ ምን ጠይቀው በተለይ አሁን ወቅት የመጣ ይሄ ወደ አረብ ሀገር የሚሄዱ ሴቶች የ14 አመት ህፃን 25 አመት ተብሎ ተሞልቶ እኛ ጋር ይመጣል። ፊዚካሊ ስታያት ከ14 አመት ያልበለጠች መሆኗን ታውቂያታለሽ። የትምህርት ማስረጃ ስትጠይቂያት የላትም የትምህርት ማስረጃ ብታመጣውም የ3ኛ ክፍል የ4ኛ ክፍል እቺ ልጅ 25 አመት አልሞላትም። እዚህ ጋር መታወቂያ የሚሰጠው አካልም ስተት እየሰራ መሆኑን ማህበረሰቡ ሊገነዘብ ይገባል። አንደኛ እነኚህን ህፃናት ልጆች ለራስፈላጊ ጉልበት ብዝበዛ እየዳረግን ነው። እቺ 14 አመት ልጅ ሄዳ ምንድነው የምትሰራው? የእናቷን የአባቷን ፍቅር ሳትጠግብ ለአቅመ ጉልበት ሰራተኛነት ሳትደርስ መላክ በራሱ ለኔ ከሞራል ያፈነገጠ ነውና እንደኛ ነገሮች ሲመጡብን የትምህርት ማስረጃ እየጠየቅን ነው። የትምህርት ማስረጃውና የምስክር ወረቀቱ ወይም መታወቂያው እኩል ሲሆን መሳ ሲሆን ትክክለኛውን አገልግሎት ያገኛሉ። ማስተካከል ይቻላል ወይ? አዎ ማስተካከል ይቻላል። በምንድነው የሚስተካከለው? በህጋዊ በሆነ ፍርድ ቤት ሄደው ማስረጃቸውን እያቀረቡ ማለት። ከዚህ በፊት የልደት ካርድ ሳወጣ ኦር ፓስፖርት ሳወጣ እንዲህ ብዬ ነበረ። ሆኖም ግን እድሜ የተሳሳተ ስለሆነ የትምህርት ማስረጃ ጋር ተያይቶ የእድሜ ማስተካከል እንዲደረግ ውሳኔ ይሰጥልኝ ብሎ እንትን ብሎ ይችላል። የሚስተካከለው ግን በዚህ መልኩ ነው። ሌሎች ደጋፊ ፍርድ ቤት ብቻ ይስተካከል ስላላል አናስተካክልም። ፍርድ ቤት ሲወስን የሚያያቸው ማስረጃዎች አሉ። የሚያያቸው ማስረጃዎች ስላሉ ነው። ምናልባት አቶ አህመድ ሌሎችን ቀሪ ጥያቄዎችን ቢመልሱልን። ምናልባት አንዳንዴ ካርዱ የለም አልቋል እንባላለንና የሚያልቅበት ሁኔታ አለ እንዴ? ከግብአት አንፃር እንደ ሪጅን ምንም ቅንጣት ክፍተት የለብንም። ሁሉም ኢቨንቶች አሉን። በሪጅን ደረጃ ሪጅን ነው የሚያሳትመው። በክልል ደረጃ ወረዳዎች እየገዙ ነው የሚወስዱት ከሪጅን ማለት ነው። ያው አነስተኛ በሆነ ወጪ ማለት ነው። እነሱ የሚሸጡበት ዋጋ ትልቅ ነው። እኛ የምናሳትምና የምንሰጣቸው በጣም ሊስት በሆነ ገንዘብ ነው። ነገር ግን አንዳንዶች ወረዳዎች ባለቤት ሆኖ ችግሮችን በዛው ልክ ተረድቶ የማህበረሰቡን ችግር መጥቶ ገዝቶ ወስዶ አድሬስ በማድረግ በኩል ጋፖች ይኖራሉ። የሉም ተብሎ አይገመገም። ከኛ ከተቋም አንፃር ግን በሁሉም ኩነት አይነቶች ክብር መዝገብም ምስክር ወረቀት ቅንጣት ችግር የለብን። በሁሉም የተሟላ ነው፣ አድሬስ ይደረጋል። እንግዲህ ጋፖች በእርግጠኝነት ወደ ይሄን ነገር ጠቁሞ ቢሆን ኑሮ በተለያዩ ነገሮች በቢሮ ደረጃ ያለን ቢጠቆም ኑሮ ወረዳ አስተዳደር አለው የለም ዞኑ ጋር መነጋገር እንችላለን፣ ክፍለ ከተማው ጋር መነጋገር እንችላለን። ኢቭን ከዚህ ከወቅታዊ ችግሮች ጋር በተያያዘ ነገር የሀብት እንኳን ችግር ያለባቸው ወረዳዎች እንኳን በብድር ተቋማችን ብዙ ሲያስተናግድ ቆይቷል እስካሁን ድረስ ብዙ በርካታ ነገሮች። ስለዚህ ወረዳዎችም በዛ ልክ ላያውቁት ይችላሉ ብዬ ስለመገመት ነው። ምናልባት ከታች ያለው መዝጋቢው በሰዓቱ አድሬስ ያለ ማድረግ ሁኔታዎች ይኖራሉ። የዛ ጋፕ ካልሆነ በስተቀር ከግብአት አንፃር ቅንጣታል በሁሉም ህትመት ኦሮሞ ብሔረሰብ በኦሮሞ ብሔረሰብ ነው የሚታተመው በየራሳቸው እሱ ሁላ ህትመት በተሟላ መንገድ አለ። ስለዚህ በህትመት ደረጃ እንደ ችግር ገጥሞናል እያለ ነው ደዋያችን። ምን አለ መሰለሽ እዚህ ጋር በመጀመሪያ ደረጃ ኔክስት በሚቀጥለው በጀት አመት ላይ ይሄን ያህል የምስክር ወረቀት ያስፈልገኛል፣ ይሄን ያህል ክብር መዝገብ ያስፈልገኛል ብሎ ያ አካል ለሚመለከተው አካል የበጀት ጥያቄ ማቅረብ መቻል አለበት፣ በጀት እንዲያዝለት። ያንን ሳያደርግ ቀርቶ የራሱን ጥፋት ለመሸፈን እንዲህ አይነት የለኝም ብሎ ተገልጋዩን ሊመልስ ይችላል። በሌላ መልኩ ደግሞ ይሄም ጥያቄ ቀርቦለት የምዝገባውን ፋይዳ ባለመረዳት ለወሳኝ ኩነት ምዝገባ አገልግሎት አነስተኛ በጀት የሚበጅቱ አሉ። ገብቶ በወረዳ ደረጃ ስለሚበጀት ማለት ነው። ስለዚህ የወረዳዎቹ ክፍተት ነው ያ አንድም የኛ ነው፣ አንድም የኛንም ስተት መሸፈን ስለሌለብን በዚህ ጊዜ ይሄን ያህል የምስክር ወረቀት ይሄን ያህል የክብር መዝገብ ያስፈልገኛል ብሎ የሚያስፈልገውን ገምቶ አይቶ የሚጠቀምበትን ለመዘገብ ይችላል ብሎ ይሄን ያህል በጀት ይያዝልኝ ሳይል ከቀረ የኛ ችግር ነው። ግን ይያዝልኝ ብሎ የኩነቶችን ፋይዳ ባለመረዳት ተራ ምዝገባ አድርጎ በማየት የበጀት የሚበጅተው አካል በቂ በጀት ካልያዘ ደግሞ ችግሩ የወረዳ አመራሩ ነው ማለት ነው። በጀትን ጠይቀው የሚያከፋፍለው አካል ችግር ነው ማለት ችግሮችን በሁለት መልኩ የነሱንም ችግር ብናያቻ የልደት ልናስመዘግብ ስንሄድ ሌላ ሰው አስመዝግቡ ትክክል አይደለም።
ግን አንዳንዴ ምን ሰማው ስላለ ማለት ነው በግልጽ መነጋገር ስላለብን በግልጽ መነጋገር ስላለብን ምንድነው የምዝገባ አፈጻጸማችሁ በቅዳችሁ መሰረት እየሄደ አይደለም ተብለው ሲታቹ እኔ ላስመዘግብ ሲሄድ ሌላ ሰው ከአካባቢ ካለ ይዘህና ይላሉ እቅዳቸውን የፕሮፓጋንዳ ግባብ ነው የሚጠቀሙበት በቃ እንደ ቅስቀሳ ነው እንጂ የሚጠቀሙበት ያስገዳጅነት የለውም ሰው እንዲመዘገብ ካጠገብህ ካለ ይዘህልና አስመዝግብ እስኪ አንድ ሰው አምጣ እስኪ ሁለት ሰው አምጣ ያ ለመቀስቀስ የተደረገ እንጂ ያን ግዴታ አይደለም መልካም እንግዲህ ከደዋዮች የተነሱ ጥያቄዎችን መልሰናል ብዬ አስባለሁኝ በመጨረሻ ግን እንደው እዚህም ባህር ዳርማ አካባቢ ከታዘብኩት አንፃር ምናልባት አሰራሩን ለማዘመን ታብሌቶች ነው የሚጠቀሙት በሲስተም ሆኗል ምዝገባውና በጣም አገልግሎት የሚፈልጉ ሰዎች እየተጉላሉ ያለበት ትልቁ ጉዳይ ነው ሲስተሙ በጣም ዘገምተኛ ነው ታብሌቱ አልሰራልንም ይያሉ ነበርና በቀን አንድ የወሳኝ ሁነት አገልግሎት ሰጪ ሰው በቃ ሁለትና ሶስት ሰው በላይ ማስተናገድ አይችልምና በጣም ህብረተሰቡን የሚያማረረ ጉዳይ ነውና ምናልባት እቺና አጠራርገ አቶ አህመድ ባንድ ደቂቃ ከማዘመን ጋር መነሳው እኔ ከዚህ ከቴክኖሎጂ ጋር ብቻ አይደለም ተቋሙ ስራውን ለማዘመን በርካታ ስራዎችን እየሰራ ነው የመጀመሪያው ከህግ ማሻሻያ አንፃር በተመሳሳይ መንገድ የህግ ማሻሻያዎችን ለመቀየር ትልቅ ጥረት አድርጓል ሁለተኛ ዲጂታላይዝ ማድረግ ነው ከዚህ በፊት በሃርድ ሴት ሰሩ የነበሩትን ነገሮች ወደ ሶፍት የመቀየር ስራዎች ነው የሚሰራው ሶስተኛው የምዝገባ ማዕከላችን ማስፋት ነው ከአንድ ቦታ ስንመዘግብ የነበረውን ወደ ጤና ተቋማት መሄድ ነው ከምንም ተነስተን እኮ በዚህ አመት ወደ 289 ጤና ተቋማት ውስጥ እየሰራን ነው ከመደበኛ ከቀበሌ መዝገባ በተጨማሪ ነው አራተኛው ለማዘመን እየተከተልናቸው ያለ አፕሮች ቴክኖሎጂ ነው እንግዲህ ከቴክኖሎጂ አንፃር ስናይ በዚህ አመት ሰፊ ትልቅ ሜትሮፖሊታን ከተሞች ላይ የቴክኖሎጂ ስራዎችን ጀምረናል ባህር ዳር ጎንደር ደሴ ኮምቦልቻ አሁን ደግሞ በተመሳሳይ በቅርብ ወልዲያና ደብረ ብርሃን የሚጀምርበት ማለት ነው በእነዚህ እንትኖች ስናይ ኦልሞስት ወደ 122 ቀበሌዎች ላይ ስራ ላይ ገብተዋል ግን በምዝገባ ሂደቱ ጋር ችግር አለ ብሎ የሚታይ ከሲስተም አንፃር ችግር አለ ብለን አንገመገም ሲስተም ባይዘው ችግር አለበት ተብሎ አይገመገም ሲስተሙ ችግር አለበት አይባልም ሲስተሙን ለማስፈጸም እንጠቀምባቸው አፓራቶች ችግር ይኖርባቸው ይችላል ታብሌቱ ችግር ይኖርበት ይችላል ኔትወርክ በተቸገረን ነው ብሏቸው እንግዲህ እኮ አገላለጻቸው ሁለተኛው ምንድነውና ዋንኛው ክሪቲካል ችግር ግን ከዚህ ከቴክኖሎጂ ጋር የተያዙ ስራዎችን ለመስራት የመጀመሪያ ደረጃ የባለሙያዎች ኮሚትመንት ወሳኝ ነው የመጀመሪያው ለምን በተወሰነ ደረጃ ኔትወርክ ለዚህ ለቴክኖሎጂ ብቻውም አይደለም ለማንኛውም ይጠፋን አንዳንድ ቦታ ላይ የሚበራባቸው ሁኔታዎች አሉ በተወሰነ ደረጃ ስጠፋ አይ ኔትወርክ ጠፍቷል ዝግጅት አድርጎት ይሄዳል ቢኮዝ የሚመዘግበት ቴክኖሎጂ ስለሆነ የለም እና የራሳችን ኮሚትመንት ካለ ግን በተወሰነ ሰዓት ጊዜዎችን ጠብቀን እየፈለግን ስንሄድ ጥሩ ውጤት የምናመጣበት ሁኔታዎች ይሆናል አሁን ከዚህ አንፃር በጣም ሰፋ ያለ ችግር እየተነሳ ያለው ባህር ዳር ነው ለምን ጎንደር አይነሳም ለምን ኮምቦልቻ አይነሳም ለምን ደሴ አይነሳም እነዚህ አካባቢዎች አሁን ምዝገባዎች ስርዓት ባለው መንገድ አንድም ከዚህ ጋር በተያያዘ የሚነሱ ጥያቄዎች የሉ ስለዚህ አንዳንዴ ትንሽ የኮሚትመንት እንትኖችንም ስለሰራተኞች መውሰድ አለባቸው እናንተ ወረድ ብላችሁ ማየት ይተበቀባቸዋል ከዛ ባለፈ ግን አገልግሎት ፈላጊው ሰው እየተጉላላም ስለሆነ ማለት ነው እንግዲህ ሰዓታችን ስላለቀ ነው እንግዲህ በጣም በርካታ ሐሳቦችን ይዘን ነበር ሰዓት ገደበን ምንም ማድረግ አይቻልም ጊዜያችሁን ሰጣችሁ እንግዲህ ለተነሱ ጥያቄዎች ሐሳብ ምላሽ ሰጡን ስለቆያችሁ እጅግ አድርጌ አመሰግናለሁኝ እንግዲህ ውድ አድማጭ ተመልካቾቻችን በቀጥታ ስርጭት ወደናንተ ስንደርስ የቆየ ነው አማራ ሚዲያ ኮርፖሬሽን ከአብክመ ወሳኝ ኩነቶች ምዝገባ አገልግሎት ጋር በጋራ በአዘጋጁላችሁ በአጠቃላይ የተቋሙ አሰራር ምን እንደሚመስል ወደናንተ ያደረስንበት ፕሮግራም ነበረ ከተለያየ አካባቢ ደውላችሁ ሐሳብ አስተያየት ለሰጣችሁን አድማጭ ተመልካቾቻችን ትልቅ ክብር አለን የአማራ ሚዲያ ኮርፖሬሽንም እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን ምናልባት በሌላ ጊዜ ደግሞ ሰፋ ያለ ጊዜ ይዘን እነዚህን ሐሳቦች የምናነሳ ነው የሚሆነው ስለተከታተላችሁ እጅግ አድርገን እናመሰግናለን ሐሳቡን ወደናንተ ሳደርስ የነበረው ተስፋነሽ ጥሩነህ ነበርኩኝ ሰላም ሁኑልን